አንድ ጊዜ አንድ ሰው ነበር። ስሙም ሮቤል ይባላል። ሮቤል ጠዋት 12 ሰዓት ተነስቶ ስራ ይጀምራል። ማታ 2 ሰዓት በድካም ዝሎ ወደ ቤቱ ይገባል። ለ10 ዓመታትም በዚህ ህይወት ቀጠለ። ግን አንድ ምሽት ቤቱ ገብቶ ኪሱን ሲያይ ለልጆቹ ዳቦ የሚገዛበት ሳንቲም እንኳን አልነበረውም። ሮቤል በጨለማ ቁጭ ብሎ አለቀሰ። ለምን ሲልም ጠየቀ። እግዚአብሔር ሆይ ይህን ያክል ስደክም ለምን አልተለወቅኩም ብሎ ፈጣሪውን ጠየቀ። ያኔ ነው አንድ ድምፅ በውስጡ የተሰማው። ሮቤል አንተ እየቀዘፍክ ያለኸው በውሃ ላይ ሳይሆን በጭንቅላት ውስጥ ባለ መቃብር ላይ ነው አለው። ወዳጄ አንተም እንደ ሮቤል እየደከምክ ግን ደግሞ ቆመህ የቀረህበት ቦታ ላይ ነህ። ስትሮጥ ውለህ በባዶ እጅ ነው የምትገባው ከሆነ ዛሬ ሮቤልን ያሰሩትንና አንተንም እየገደሉ ያሉትን 5 ሚስጥራዊ ወጥመዶች እነግራለሁ። በተለይ 5ኛው ወጥመድ ሳይሆን መርዝ ነው። ዛሬ ካልሰማኸው የድካም ፍሬ በሌሎች ጎተራ ሲሞላ እያየህ በቁጭት ትኖራለህ። ሮቤል በዚያች ምሽት በጨለማ ቁጭ ብሎ ሳለ ብቻውን አልነበረም። በውስጡ ያለው ሁለተኛው ማንነቱ አነጋገረው። ሮቤል ሆይ እስቲ እጆችን ያቸው አለው። ሮቤል ሻካራና የቆሰሉ እጆችን አየ። እነዚህ እጆች ለዓመታት ሰርተዋል፣ ግን ለምን ኪስህ ባዶ ሆነ ብሎ ጠየቀው። ሮቤልም በለቅሶ መሃል መለሰ፣ አልሰነፍኩም፣ እፈጋለሁ፣ እጸልያለሁ፣ ግን ለምን ሲልም ጠየቀ። ያኔ ነው እውነቱ መገለጥ የጀመረው። ሮቤል ለካ ስራውን የሚሰራው በጉልበቱ እንጂ በጭንቅላቱ አልነበረም። ጭንቅላቱ ውስጥ እንደ ዝገት የተጣበቁ 5 የአስተሳሰብ ወጥመዶች ነበሩ። እነዚህ ወጥመዶች ልክ እንደ ምስጥ ናቸው። አንተ ቤትን ለመገንባት ስትለፋ እነሱ ደግሞ መሰረቱን ይበሉታል። ዛሬ እዚህ ቪዲዮ ላይ የምትመለከተው የሮቤልን ታሪክ ብቻ አይደለም፣ የአንተንም ታሪክ ነው። አሁን ቪዲዮን የምትመለከተው ወዳጄ ልክ እንደ ሮቤል በኑሮ ጫና ተጠልፈ ይሆን ወይስ ስኬት ደጃፍ ደርሳ የምትመለስብህ ሚስጥሩ ስላልገባ ነው? ዛሬ የሮቤልን አይን የከፈቱትን እነዚያን 5 ድብቅ ወጥመዶች አንድ በአንድ እንፈታቸዋለን። ቪዲዮ ሲያልቅ ልክ እንደ ሮቤል አዲስ ብርሃን ታያለህ። ግን አንድ ማስጠንቀቂያ አለኝ። እነዚህ ወጥመዶችን ስነግርህ ምናልባትም ራስን እያየህ ትናደድ ይሆናል፣ ትቆጭም ይሆናል። ግን ያ ቁጭት ነው ለውጥህን የሚወልደው። ሮቤልን መጀመሪያ የገደለው ነገ የሚባል ጭራቅ ነው። ሮቤል ሁልጊዜ ነገ ትልቅ ሥራ ጀምራለሁ ይላል፣ ነገ ለልጆች የተሻለ ሕይወት እፈጥራለሁም ይላል። ግን ነገ ሲመጣ ያው አሮጌው ሮቤል ሆኖ ይነቃል። ታውቃለህ፣ ድህነት የሚመገበው ያንተን ነገ ነው። ዛሬ የምትባለውን ቀን ከተቀማ ሕይወትን ተቀማ ማለት ነው። ሮቤል በየቀኑ አሸንፋለሁ ብሎ ይወጣል፣ ግን በየቀኑ የሚሸነፈው ነገ በሚባል ተስፋ ስለሚታለል ነው። አንተስ አሁን አይምሮ ውስጥ ነገ ሰራዋለሁ ብለህ ያስቀመጥከውና እየበሰበሰ ያለው ትልቁ ዓላማ ምንድነው? ዛሬ ካልጀመርከው ያ ዓላማ ነገ መቃብር ላይ አብሮ ይቀበራል። ሮቤል ከዓመታት በፊት በሰፈር ውስጥ በጣም የሚከበር ቤተሰብ ልጅ ነበር። አንድ ቀን ግን በኢኮኖሚ ተቸግሮ ሳለ የሚገርም ሐሳብ መጣለት፣ ሊስትሮ መሆን። ሮቤል በሊስትሮነት ስራውን ቢጀምርም ዛሬ ትልቅ የፋብሪካ ባለቤት መሆን ይችል ነበር። ግን ሮቤል ያንን ሳጥን ሊያነሳ ሲል በጭንቅላት ውስጥ አንድ አስፈሪ ድምፅ ሰማ። የራሱ ድምፅም አልነበረም፣ የሰፈሩ ሰዎች ድምፅ ነበር። ሮቤል እኮ የእገሌ ልጅ ነው፣ እንዴት ሊስትሮ ይሆናል? ሰዎችስ ምን ይሉታል? የሚል ሹክሹክታ። ሮቤል የሰዎችን አይን ፈራ። ሮቤል ያንን የሀብት ዕድል በሰዎች ወሬ ቢለዋረደው። ተመልከተው፣ ሮቤል ድህነትን አልፈራም፣ የሰዎችን ወሬ ግን ፈራ። ሮቤል ራቡን አልፈራም፣ የሰዎችን ትችት ግን ፈራ። ውጤቱ ምን የሆነ መሰላችሁ? ሮቤል ለ10 ዓመት ሥራ ፈቶ ነው ቆየ። ሰዎች አይዞህ አሉት፣ ምስኪን አሉት፣ ግን ማንም ዳቦ አልሰጠውም፣ ማንም የቤት ኪራዩን አልከፈለለትም። ወዳጄ አሁን አንተም የቆምክበት ቦታ ላይ ሆነ ይህን ቪዲዮ እያየ ከሆነ ራስን ጠይቅ። ዛሬ መስራት የምትችለውን ሥራ ክብሬን ይነካል ብለህ ትተው ይሆን? ጓደኞቼስ ምን ይሉኛል በሚል ፍርሃት ያቀድከውን ትልቅ ጉዞ ሰርዘኸው ይሆን?
ሰዎች ስላንተ የሚያወሩት ለ5 ደቂቃ ብቻ ነው። አንተ ግን በድህነት የምትኖረው ለቀሪው ዕድሜ ነው። ሰዎች አይገባውም እያሉ በቢላዋ የሚወጉ ሲሳካልህ እንጂ ስትወድቅ አይደለም። ስትወድቅ ምስኪን ውለሃል፣ ስትነሳ ግን እንዴት ብለው ይደነቃሉ። ሮቤል ያንን የሰዎች አይን ቢላዋ ጥሶ ባለመውጣቱ ዛሬም በጨለማ ቁጭ ብሎ ያለቅሳል። አንተ ግን ዛሬ ምርጫ አለ። ያንን ቢላዋ ትሰብረዋለህ ወይስ በሰው ወሬ ታርደህ ትቀራለህ? ሮቤል አንድ ቀን በጓደኛው ቤት በረንዳ ላይ ቁጭ ብሎ ሳለ አንድ ድንቅ እድል መጣለት። የዱባይ ሥራ ሳይሆን የመንግስት ብድርም ሳይሆን አንድ ትንሽ የንግድ ሐሳብ። በትንሽ ብር ተጀምሮ ሚሊዮን ብሮችን የሚያመጣ ሥራ ነበር። ነገር ግን ሮቤል ያንን እድል ልክ እንደጨበጠው በጭንቅላት ውስጥ አንድ ትልቅ ግንብ መገንባት ጀመረ። ይህ ግንብ ከድንጋይ የተሰራ አልነበረም፣ ከምክንያት የተሰራ ነበር። ሮቤል ለራሱም እንዲህ አለ፣ አሁን እኮ ጊዜው ጥሩ አይደለም፣ ገበያውም ወድቋል፣ እኔ ደግሞ ዘመድ የለኝም፣ ብከስርስ የት እገባለሁ? እንዲያውም እግዚአብሔር የፈቀደው ቀን ሲመጣ ይሆናል። ሮቤል ያንን እድል በምክንያት ተራራ ስር ቀበረው። እውነቱን ልንገርህ፣ ምክንያት ማለት ለሽንፈት የምንሰጠው ማደንዘዣ ነው። ሮቤል ድህነቱ ለመሸፈን የተጠቀመው ትልቁ መሳሪያ ምክንያት ነበር። ዘመድ የለኝም ሲል፣ እድል የለኝም ሲል ጭንቅላቱ እንዲተኛና እንዳይሰራ አደረገው። ታውቃለህ፣ ድህነት አንተን የሚገድልህ በጦር መሳሪያ ሳይሆን ምክንያት በሚባለው መርዝ ነው። አልችልም ስትል፣ ጊዜ የለኝም ስትል፣ ሰው አልረዳኝም ስትል በገዛ እጅህ በራስ ላይ ሞት እየፈረድክ ነው። እስቲ ቆም በልና ራስን ጠይቅ። አሁን በዚህ ሰዓት ሕይወትን የቀየሩት ምክንያቶች ናቸው ወይስ ውሳኔዎች? ሮቤል ያንን ተራራ መናድ ይችል ነበር፣ ግን ተራራው ስር ተኝቶ ማማረርን መረጠ። ምክንያቱም ማማረር ከስራ ይቀላል። ወዳጄ፣ ተራራው ያለው ከፊት ሳይሆን ጭንቅላት ውስጥ ነው። ምክንያት የምትለው ክምር ሳይናድ አንተ አንድ እርምጃ ወደፊት አትራመድም። ሮቤል ዛሬም በዚያ ተራራ ስር ተቀብሮ እየጮኸ ነው። አንተስ ዛሬስ ምክንያቶችን ሰብረህ ትጥላቸዋለህ ወይስ በእነሱ ተደብቀህ ዕድሜን ትጨርሳለህ? ሮቤል በድህነት ከተመረረ በኋላ አንድ ቀን ሌላ ሰይጣናዊ ሐሳብ መጣለት። ለምን እለፋለሁ? ለምን አቋራጭ መንገድ አልፈልግም አለ። ሮቤል በትዕግስት ሰርቶ ከመለወጥ ይልቅ በአንድ ቀን ሚሊዮን የሚያስገኝ ፈጣን መንገድ መፈለግ ጀመረ። ከዚያም ሮቤል ቁማር ውስጥ ገባ። የማይጨበጡ የቀን ህልሞች ውስጥ ሰመጠ። ሮቤል የማያውቀው አንድ ነገር ነበር። አቋራጭ መንገድ ሁልጊዜም ገደል አለው። ሮቤል በፍጥነት ለመክበር በሮጠ ቁጥር ካለው ጥቂት ሳንቲም ላይ እየቀነሰ ሄደ። በጉልበት ያልተገባ ሀብት፣ በጥበብ ያልተያዘ ብር ልክ እንደ በረዶ በፀሐይ ቀለጠ። ሮቤል በገደሉ አፋፍ ላይ ቆሞ ሳለ ለካስ ስኬት ማለት እንደ ቡና ናት። ታርሳ፣ ተዘርታ፣ ተለቅማና ተቆልታ ከዚያ ነው የምትጠጣው። ሮቤል ግን ሳይተክል ሊጠጣ ፈለገ። ውጤቱስ ምን የሆነ መሰላችሁ? እጅግ የሚያሳዝን መራራ ህይወት። ተመልከተው። አሁን በዚህ ሰዓት ስንት ሰው ነው አቋራጭ መንገድ ፈልጎ ህይወቱ ገደል የገባ? ስንት ወጣት ነው በትዕግስት ከመስራት ይልቅ በአንድ ቀን ልክበር ብሎ እድሜውን የጨረሰው? ድህነት የሚወደው የቸኮለን ሰው ነው። ስኬት ግን የሚወደው የጸናን ሰው ነው። ሮቤል በትዕግስት እጦት ገደል ውስጥ ወደቀ። አንተስ ዛሬ በትዕግስት መሰላል ትወጣለህ ወይስ በአቋራጭ ገደል ትገባለህ? ምርጫው ያንተ ነው። አሁን የሮቤልን መጨረሻ ልንገራችሁ። ሮቤል በዛች በጨለመች ጠባብ ክፍል ውስጥ ከልጆቹ ጋር ሆኖ ሳለ አይኖቹን ጨፈነ። በትዝታም ወደ ኋላ ተመለሰ። ያኔ ወጣት በነበረበት ጊዜ ያመለጡትን እድሎች፣ በሰዎች ወሬ ምክንያት የናቃቸውን ስራዎች፣ ነገ ሰራዋለሁ እያለ ያባከናቸውን ዓመታቶችም ተመለከተ። ሮቤል በዛች ሰዓት አንድ ትልቅ እውነት ተረዳ። ድህነት ማለት ገንዘብ ማጣት አይደለም። ድህነት ማለት አይምሮን ማጣት ነው። ሮቤልን ያሰሩት ሰንሰለቶች የብረት አልነበሩም። ሰንሰለቶቹ የጭንቅላት ነበሩ። የሰዎች ወሬ፣ የነገ ውሸት፣ የምክንያት ክምርና የአቋራጭ መንገድ ጉጉት፣ እነዚህ ነበሩ ሮቤልን የገደሉት። አሁን ቪዲዮን እያየ ያለህ ወዳጄ፣ አንተ ግን ገና ነህ።
እንደ ሮቤል ጨለማ ውስጥ አልተቀበርክም። ዛሬ እጆችን እይ፣ ገና ጉልበት አላቸው። ዛሬ አይኖችን እይ፣ ገና ብርሃን ይታያል። ዛሬ ይህን ቪዲዮ እያየ ከሆነ አምላክ ሌላ እድል እየሰጠ ነው። አትድከም፣ በከንቱም አትሩጥ። መጀመሪያ ጭንቅላት ውስጥ ያለውን ሮቤልን ፍታው። እነዚህን ወጥመዶች ዛሬውኑ ሰባብራቸው። ድህነት ለአንተ አልተፈጠረም። አንተ የተፈጠርከው ለታላቅነት ነው። አንተ የተፈጠርከው የቤተሰብን ታሪክ ለመቀየር ነው። ዛሬ ማታ ስተኛ ነገ ምን ይሳካልኛል ብለህ አትጠይቅ። ዛሬ የትኛውን የአስተሳሰብ ሰንሰለት በጥሻለሁ ብለህ ራስን ጠይቅ። ሕይወት የሚቀየረው አሁን በምትወስነው የሰከንድ ውሳኔ ነው። ሮቤል እድሉ አምልጦታል። አንተ ግን እድሉ እጅ ላይ ነው። አሁኑኑ ተነሳ፣ አሁኑኑ ጀምር። ይህ የሮቤል ታሪክ ልብህን ነክቶት ከሆነ እኔ የጭንቅላቴ እስረኛ አይደለሁም ብለህ አሁኑ ኮሜንት ላይ ጻፍ። ቃላት ጉልበት አላቸውና ለራስህ ምስክር ሁን። ይህ ቪዲዮ ለአንድ ሰው ሕይወት መቀየር ምክንያት እንዲሆን ላይክ አድርገው። ለኤቢ ማይንድሴት ቤተሰብ አዲስ ከሆንክ ሰብስክራይብ ማድረጉን አትርሳ። እዚህ ቻናል ላይ የምንገነባው ቤት ሳይሆን ሕይወትን ነው። በሚቀጥለው ቪዲዮ ሕይወትን የሚቀይር ሌላ ምስጢር ይዤ ልመጣለሁ። እስከዚያው ድረስ ወዳጄ አስተሳሰብን ግራ፣ ሕይወትን ምራ። እኔ ኤቢ ነኝ። በሚቀጥለው ቪዲዮ እንገናኝ።